ሰላም ጤና ይስጥልኝ እንደምን አላችሁ? አዜብ ነኝ። እንኳን በሰላም ወደ ቻናሌ የመጣችሁ። ዛሬ ዲላይ ክሬም አይብራው እንዴት እንደምንሰራ አሳያችኋለሁ። በዚህ በዲላይ በጣም ቺፕ የሆነ ግን በጣም ቆንጆ አድርጎ የአይን ብራችንን የቅንድባችንን ቆንጆ አድርጎ ባዶ የሆነ ቅንድባችን ሙሉ አድርጎ እንዴት እንደሚያሳምርልን አሳያችኋለሁ። በመጀመሪያ ፓኬቱን ስንከፍተው እንደዚህ አይነት መበጥበጫ እናገኛለን። ይሄ እንደምታዩት እቺ መበጥበጭ ክሬሟ ነች። እቺ መበጥበጫዋ ነች። ውስጡ ደግሞ መቀቢያውም አለ። የኔ ውስጡ መቀቢያ የለውም ዛሬ። ባለፈው የገዛሁት ውስጡ መቀቢያ ነበረው። ስለዚህ የራሴን መቀቢያ አዘጋጃለሁ። እዚህ ጋር ኮተን ጥጥ እናዘጋጃለን። እዚሽ ጋር እቺን ማጽጃ የጆሮ ማጽጃ እናዘጋጃለን። ቅርጽ ለማስያዝ ማለት ነው። ውጩ ከነካካብን እንደ ሂና ማለት ነው። ግን ይሄ ክሬም ነው፣ እንደ ቀለም ነው። በዚህ መቀባት እንችላለን። እቺ ቅንድብ መሰራባት ነች። እኔ በጣም ቆንጆ የነሽ ቀጭን ስለሆነች በዚህም ይሄም የቅንድብ ነው፣ ይሄም የቅንድብ ነው፣ ይሄም የቅንድብ ማበጠሪያ ነው። በዚህ እናበጥረዋለን ማለት ነው። እና ባዶ ከሆነብን ማለት ነው ለ3 ቀን ቆንጆ አድርገን እንዴት አምረን ምንም ሳንቸገር ሳንኳል መውጣት እንችላለን ማለት ነው። እንደደመቀ ምንም አይበላሽም፣ ምንም አይሆንም ማለት ነው። በየቀኑ መኳል ማንፈልግ ከሆነ ቅንድባችን በጣም ብዙ ካልሆነ ይሄ በጣም በረካሽ ገዝተን አንዳንዴ ረካሽ የምንላቸው እቃዎች በጣም ቆንጆ ይገኛሉ። በመጀመሪያ ክሬማችን እንደዚህ እናወጣለን። ከለሩን ባይ ዘ ዌይ እኔ የፈለኩ ይሄንን ብራውን ስለመረጥኩኝ ነው። ጥቁርም አለ፣ ዳርክ ብራውን አለ። በጣም ብዙ የተለያዩ ከለሮች አሉ። እኔ ብዙ ጊዜ በእርሳስ ኩልም በብራውን ነው የምጠቀመው። ለዛ ነው በቀለምም ይሄን ብራውን የመረጥኩት ማለት ነው። እቺን እቃው እንደዚህ ከቀነስን የሚበቃንን ያህል መበጥበጫውን ከፍተን እናቀላቅለዋለን አንድ ላይ ማለት ነው። በደንብ አድርገን እንደዚህ እንደከፈትነው ራሱ ፈሳሽ ነው፣ እንደ ቀለም ማለት ነው። ቀለም ስንቀባ እንዴት ነው መበጥበጫ እንዳለው እንደዛ ነው። ትንሽ ብንመታው ጥሩ ነው፣ ውስጡ ከታች ያለው እንዳይቀር። እንደዚህ መጥነን አድርገን እናቀላቅለዋለን በደንብ ማለት ነው። ከዛ ነው ወደ ቅንድባችን ወደ መቀባት የምንሄደው ማለት ነው። እቺ መበጥበጫ እዛው ካርቶን ውስጥ አብራን የምትሸጠው። ሌላም ቆንጆ የብሩሽ መቀቢያ ብረት አላት። ከሌለው ደግሞ የራሳችሁ ማድረግ ትችላላችሁ። ብዙም ጊዜ ይኖረዋል። አንዳንዴ ርካሽ ነው ብለን ያላቸው እቃዎች ቆንጆ ጥቅም ላይ ይውላሉ። ቆንጆ ሆኖ እናገኛቸዋለን ማለት ነው። እንደምታዩት ቆንጆ አርጌ አቀላቅየዋለሁኝ። ከዛ የቅንድባችንን ሼፕ በምንፈልገው ሁኔታ እናስይዘዋለን ማለት ነው። ከዛ ቅንድባችን ላይ እንቀባለን ማለት ነው። እዚህ ጋር እዩት የኔን ቅንድብ አያችሁት? ይሄኛውን ቅንድቤን እንግዲህ አበጥሬ እንደዚህ ነው የምቀባው። ለዛ ነው እንደዚህ አድርጌ ሳልኩት ማለት ነው። አያችሁት? ያኛው ባዶ ነው። እንደዚህ አድርጌ ስየዋለሁኝ። አሁን ዙሪያውን ብቻ ቅርጽ ብቻ ነው ያወጣሁለት፣ አልተኳልኩትም ማለት ነው። ቅርጹን በዚህ ትክክል አድርጌ ለመቀባት ማለት ነው። ራሳችን መቀባት ማንፈልግ ወይም ማንችል ከሆነ ቀላል ነው፣ ሁሉም ሰው ይችላል። ካልፈለግን ጊዜ ከሌለን ፀጉር ቤቶችም ሊቀቡን ይችላሉ። ፀጉር ቤት ሄደን ብዙ ፀጉር ቤቶች ይቀባሉ፣ ሂናም ይቀባሉ፣ ክሬምም ይቀባሉ፣ ቀለም ማለት ነው። ይሄ ግን እንዲህ ተቀብተን ራሳችን ቤታችን ቁጭ ብለን ስልካችን እየጎረጎረን ከ15 ደቂቃ በኋላ መጥረግ ነው በቃ። ሌላ ምንም አያስፈልገውም። ስለዚህ ራሳችንን መቀባት እንችላለን በርካሽ ገዝተን ማለት ነው። አሁን እንደዚህ እየነገርኩኝ ወደ ቅንድቤ ላይ አደርገዋለሁ ማለት ነው። ቅንድባችን እንደዚህ እያደረግን እያበጠርን ብጥር እንደማድረግ እያደረግን በምንፈልገው ቅርጽ እናስይዘዋለን ማለት ነው። በደንብ አድርገን በቅርጿ ትክክል ቀብተን እንጨርሳለን ማለት ነው። ከዛ በኋላ ሲደርቅ ጠበቀን
እንጠርገዋለን ማለት ነው። እንደዚህ አድርገን ይሄ ቢያንስ ለ3 ቀን ለ4 ቀን ያገለግለናል። ከዛ ደግሞ ድጋሚ መቀባት እንችላለን። ይሄን የመጀመሪያ ዙር እንዴት ተቀብተነው በደንብ ካልያዘ ጠርገነው ደግሞ ቆየት ብለን ደግሞ መልሰን መቀባት እንችላለን ማለት ነው። ችግር የለውም፣ ምንም ያመጣው ነገር የለም ማለት ነው። እና ለዛሬ ላካፍላችሁ የፈለኩት ይሄንን ነው። ብዙን ጊዜ የምሰራው በውበት፣ በፀጉር፣ በሜካፕ ዙሪያ ነውና ለምታበረታቱኝ በሙሉ ላመሰግናችሁ ወዳለሁኝ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። በዚህ አጋጣሚ ሰብስክራይብ ያላደረጋችሁኝ ሰዎች ፕሊዝ ሰብስክራይብ በማድረግ ሰፖርት አድርጎኝ ቤተሰብ እንሁን፣ አብረን ተያይዘን እንደግ እያልኩኝ በኮመንት ጻፉልኝ፣ ኮመንት ጻፉልኝ። እንዲቀይረው እንዳሻሽል የምትፈልጉት ነገር ካለ ሁሉንም ኮመንት ጻፉልኝ። አመሰግናለሁ ሁልጊዜም ለምታበረታቱኝ ሁላችሁንም አመሰግናለሁኝ። ዩቲዩብ እንግዲህ ቲክቶክ ማንም ሰው ብቻውን የሚሰራው ነገር አይደለም፣ አብረን ስንተጋገዝ ነውና ሁላችሁም የመጣችሁ ቤቴ ለምታበረታቱኝ በዚህ አጋጣሚ አመሰግናለሁ። ላመሰግናችሁ እወዳለሁኝ ሁላችሁንም። አያችሁት እዚሽ ጋር እንደዚህ አድርገን እንጠርጋታለን፣ ትርፍ ሲመጣብን ማለት ነው። ከወጣነው ቅርጽ ውጪ ከመጣ ይሄንን ያመጣነው እንደዚህ አድርገን እናጸደዋለን ማለት ነው። ምክንያቱም እዛ ጋር ከለሩ ወጥቶ ይቀራል ማለት ነው። እንደዚህ ባስያዝነው ሼፕ ትክክል እንደዚህ አድርገን እንቀባዋለን። ለ15 ደቂቃ እስኪደርቅልን ድረስ እንቆይና ለቅድም ያመጣነውን ጥጣችንን ክቡን እሱን አምጥተን በሱ ጥርግ እናደርገዋለን ማለት ነው። ይለቃል ማለት ነው። ይሄ እስኪደርቅ መጠበቅ አለብን። እንደዚህ አድርጌ የሰራሁት አያችሁት። ከዚህ ጋር ይሄ ትንሽ ብርሃን ገብቶበታል። አያችሁት። ይሄ ባዶ ነው፣ እኩል ነው ብዙ ጊዜ የሚጨርሰው። አያችሁት። አሁን እንደዚህ ይሄ ቆይቶ እንዴት ልዩነት እንደሚያመጣና እንዴት የሚያምር እንደሚሆን ታዩታላችሁ። ማለት እንዴት በቃ ቅንድባችን ነው የሚመስለውና እንዴት ብዝት ያለ ቅንድብ ነው የሚመስለው እና ትወዱታላችሁ። ሞክራችሁት ካላወቃችሁ እንደዚህ ቅንድባችሁ ሳሳ ያለ ጸጉራችሁ እንደኔ ጸጉሬም ስስ ስለሆነ ቅንድቤም ስስ ነው እንጂ ቅንድባችሁ ቆንጆና ሙሉ ከሆነ አያስፈልጋችሁም። ግን እዚህ ሀገር ብዙ ሰው አሁን አረቦች አሉ በጣም እና እነሱ ቅንድባቸው በጣም ብዙ ነው። ግን ሞር ደግሞ ብዙውን ጊዜ እነሱ ጥቁር ነው የሚቀቡት፣ ይቀቡታልና በጣም ነው የሚያምረው፣ የባሰ ድምቅ ብሎ ማለት ነው። ከወደዳችሁት እንድትሞክሩት ነው። እንዳያችሁት እዚህ ጋር አያችሁ ተቀብቼ ጨርሻለሁኝ። እዩት ልዩነቱን። ይሄ እንደዚህ እንደሆነ አይቀርም፣ ሲደርቅ ይጠረጋል ማለት ነው። እስኪደርቅ ድረስ መጠበቅ አለብኝ። ሁላችንም እስኪደርቅ መጠበቅ አለብን። 10-15 ደቂቃ 20 ደቂቃ ያህል ቆይተን እንጠርገዋለን ማለት ነው። ይሁት ልዩነቱን በእናታችሁ እና በጣም ትልቅ ልዩነት ነው ያለው። ደርቆ ጠርጌ ደግሞ እንዴት እንደሚይዝልኝ አሳያችኋለሁ ማለት ነው። በጣም ፈጣን ነው ይሄ። ለ2 ቀን ለ3 ቀን እንደዚህ ሳንቸገር ምንም ነገር ሳንኳል ለቀቀ ምናምን ሳንል መኳኳል እንኳን ማንችልበት ቦታ ላይ ብንሆን ይሄ የሆነ ቦታ ላይ ብንወጣ ለ3 ቀን እንደዚህ መጠቀም እንችላለን ማለት ነው። ጭራ ያረገንም ማለት ነው። ስንጨርስ ይሄንን ወስደን ውሃ ውስጥ እንነክረዋለን። ኮተናችን ውሃ ውስጥ ነክረን እንጨምቃታለን። ትንሽ እቺን ወስደን በዚህ ነው የምንጠርገው ማለት ነው። አሁን ደርቆልኛል። አምጥቼ ጠርገዋለሁ። ይሄ እንደዚህ አድርገን ጥርግ እናደርገዋለን ማለት ነው። እንደዚህ በቂ መስሎ ካልታየን ማለት ነው ደግመን መቀባት እንችላለን ማለት ነው። ምንም የሚመጣው ነገር የለም። አያችሁ ግን የኔ ይዞልኛል፣ በቂ ነው ለኔ። ምክንያቱም ብራውን ስለሆነ ከለሩ በቂ ነው። እኔ ደግሞ ትንሽ ኩልም ስለማረግበት በቂ ነው። ይኸውት እንደዚህ አድርጎ እንደዚህ ይዞልኛል ማለት ነው። አያችሁት ልዩነቱን? በጣም ትልቅ ለውጥ ነው ያለው። በጣም ርካሽ ነው ደግሞ ይሄ። በተለይ በጣም የተለያዩ ብራንዶች አሉ። የፈለጋችሁት እናንተ መምረጥ ትችላላችሁ። ነው ይሄ ዲላይት ነው የመረጥኩት። እናንተ የፈለጋችሁትን
መምረጥ ትችላላችሁ። አሁን ደግሞ ሁለቱንም ተቀብቼ ቆይቼ ሲደርቅልኝ መልሼ ጠርገዋለሁ ማለት ነው። ሁለቱንም ስንቀባ እንደዚህ አድርገን ነው የምንቀባው ማለት ነው። እንደነገርኳችሁ የማንፈልገውን ቦታ ዙሪያውን ቅርጹን መጥረግ አለብን። መጀመሪያ ሼፕ ማውጣት የማንችል ከሆነ በእርሳስ ኩል ሼፕ ማውጣት አለብን። በቅንድባችን ትክክል የምንፈልገውን ስታይል ይዞ ስለሚወጣ ማለት ነው ይሄ እና የምንቀባበት እንደ ብሩሽ ነገር ራሷ ካርቶን ውስጥ ያለው የሚሸጠው ራሱ እንደ ማበጠሪያ ነገር ነው። ይሄን አያችሁት? እኔ ደግሞ የጫፏ ላይ እንደ ብሩሽ ነገር ነች፣ የቅንድ ማበጠሪያ በሷ ነው እየተቀባ ያለሁት። የራሴ ነበረች ማለት ነው። ትርፍ ትርፉን አጸደዋለሁ ማለት ነው። ሲያምር እንደዚህ ሆኖ ቢቀር አሪፍ ነበረ። ግን እንደዚህ ሆኖ አይቀርም፣ ግዴታ መጠረግ አለበት። እና ሲያልቅ ጠርጌ ደግሞ ሁለቱ እንዴት እንደያዘ አሳያችኋለሁ። ስለተከታተላችሁኝ አመሰግናለሁ። ሞክሩት፣ በጣም ቀላል ነው፣ ትወዱታላችሁ። በሚቀጥለው በሌላ ቪዲዮ እስከመጣ ድረስ አብራችሁ ስለነበራችሁ ከልብ ከልብ አመሰግናለሁ። ላይክስ በማድረግ ሰብስክራይብ በማድረግ ቤተሰብነታችሁን እንድትቀጥሉ ጠይቃችኋለሁ። አመሰግናለሁ። መልካም ጊዜ ባይ። አያችሁት?